ለመደመር መንግስት የግብርና ትራንስፎርሜሽን ዋነኛ አጀንዳ ነው። የግብርና ትራንስፎርሜሽን ማለት ግብርናችንን ከነበረው ዘልማዳዊ በሰው ጉልበትና በእንስሳት ትከሻ ላይ ከተመሰረተ አሰራር ወደ መካናይዜሽን ማሸጋገር፣ ምርትና ምርታማነትን ማሳደግ ማለት ነው። የግብርና ትራንስፎርሜሽን ማለት ግብርናችንን ከተለመደው የዝናብ ጥገኝነት አውጥተን የመስኖ አውታሮችን በማስፋፋት በአመት 2 ከዛ በላይ ማምረት መቻል ማለት ነው። የግብርና ትራንስፎርሜሽን ማለት ለዕለት ጉርሳችን ምግብን ታሳቢ አድርገን የምንሰራውን ግብርናና እርባታ ለገበያ ወደ ማሸጋገር መሄድ ማለት ነው። ስለዚህ ይሄን ለማሳካት የመደመር መንግስት ለመካናይዜሽን ልዩ ትኩረት ሰጥቷል። ከዚህ በፊት የነበሩት ፖሊሲዎቻችን ገጠር ተኮር፣ ገጠርን ማዕከል ያደረጉ፣ ግብርና መር የሚሉ ቢሆኑም በተጨባጭ ግን ገበሬዎቻችን ትራክተሮችን፣ ኮምባይነሮችን፣ መፈልፈያዎችን፣ ለእንስሳት እርባታ የሚያገለግሉ የተለያዩ ማሽነሪዎችን ከቀረጥ ነፃ እንኳን ማግኘት የሚችልበት እድል አልነበረም ማለት ነው። በብልጽግና ዘመን ግን የሜካናይዜሽን መሳሪያዎች ከ555 አይነት በላይ ማሽነሪዎች ከቀረጥ ነፃ ገብተው አርሶ አደራችን በተመጣጣኝ ዋጋ አግኝቶ እንዲጠቀምባቸው ጥረት እየተደረገ ነው ያለው። ያ ብቻ ሳይሆን እነዚህን ማሽነሪዎች ለማግኘት በፊት በነበረው ፖሊሲ አንድ አርሶ አደር ከ40 ሄክታር መሬት በላይ እንዲኖረው ይጠይቅ ነበር። ያ ማለት በቀላሉ አርሶ አደር ተበድሮ ትራክተር፣ ኮምባይነር፣ ማሽነሪ ማግኘት አይችልም የሚል የተጻፈ ሕግ ነው የነበረው እዚህ ሀገር ላይ ማለት ነው። የመደመር መንግስት ያንን በመሻር ማንኛውም አርሶ አደር፣ ማንኛውም አርብቶ አደር፣ ማንኛውም ኢትዮጵያዊ ወጣት የትራክተር፣ የኮምባይነር፣ የሌሎች የግብርና ማሽነሪዎች ባለቤት ለመሆን 10%፣ 20%፣ 30% በእነዚህ አይነት አሰራሮች ከባንኮች ጋር በመተሳሰር ከቆጠበ መሳሪያውን ራሱ እንደ ኢኩዊቲ በማስያዝ ብድር የሚያገኝበትን እድል አመቻችቷል። ከዚህ በመነሳት ከለውጡ በፊት በሀገራችን የነበረው የትራክተር ብዛት ቁጥሩ በጣም አነስተኛ የነበረው አሁን 27000 ትራክተሮች ላይ መድረስ ችለናል። ያ ማለት ኢትዮጵያ ከምታርሰው መሬት 1/3ኛውን ትራክተራይዝ ማድረግ የሚያስችል ቁመና ላይ ትራክተራይዝ ማድረግ የሚያስችል አቅም ላይ መድረሳችንን ያሳያል። በጣም በጣት ከሚቆጠሩ ኮምባይነሮች በአሁኑ ጊዜ ወደ 12000 ኮምባይነሮች መድረስ ችለናል። ምንም እዚህ ግባ ከሚባል የፓምፕ ቁጥር በአሁኑ ጊዜ 500,000 ፓምፖችን አሰራጭተን አርሶ አደራችን ክረምት ከበጋ እንዲያርስ፣ ክረምት ከበጋ እንዲሰራና ህይወቱን ለመቀየር እንዲታትር ማድረግ ተችሏል። ይሄ የመደመር መንግስት ለመካናይዜሽን ያለውን ቁርጠኝነትና በዚህ ጥረቱ በዘረጋቸው ፖሊሲዎች ባደረጋቸው ጥረቶች እያመጣ ያለውን ለውጥ ያሳያል። ይሄን ስንል ግን ሁሉም ነገር ተቀይሯል ማለት አይደለም። በዓለም የሜካናይዜሽን ታሪክ የ265 ዓመት ዕድሜ ያለው ነው። የመጀመሪያ የእንግሊዝ የኢንዱስትሪ አብዮት በሚጀመርበት ጊዜ 1760 አካባቢ የዛሬ 265 ዓመት ገደማ ነው የዓለም በሬዎች ማረፍ የጀመሩት ማለት ነው። እኛ ግን የሀገራችንን ሁኔታ በምንመለከትበት ጊዜ ዓለም ከዛሬ 265 ዓመት ጀምሮ በእንፋሎት ኃይል በሚንቀሳቀሱ ትራክተሮች ከመጠቀም አልፎ ዛሬ ወደ ፕሪሲሽን ፋርሚንግ በተሸጋገረበት ዘመን አሁን እኛ ስለ 1/3ኛ መሬታችንን በትራክተር ስለማረስ ነው እያወራን ያለ ነው። ለዚህ ደግሞ በመሰረታዊነት መስተካከል አለበት ብዬ የማስበው በሬ አወዳሽ የሆነ የአመራራችንን አመለካከት ነው። በሬ እርሻ ማረስ በዚህ ዘመን የሚያሳፍር እንጂ የሚወደስበት፣ የሚኮራበት፣ የሚዘመርበት፣ የሚዘፈንበት ሊሆን አይገባም። በሬዎች ነፃ እንዲወጡ ትራክተሮች በየአርሶ አደሮቻችን፣ ማሽኖች በየአርብቶ አደሮቻችን ማሳ እንዲተሙ የኛ የአመራሮች ሚና ነው። ከዚህ በመነሳት ነው የግብርና ሚኒስቴር፣ የተጠሪ ተቋማት፣ የፕሮጀክቶች አመራሮች በመነጋገር ከበሬ ጫንቃ አርሶ አደራችንን በጉልበት ከመስራት ወደ ማሽነሪ ለማሸጋገር አቋም መግለጫ ብቻ ከምናደርግ ያለችንን ሀብት አሰባስበን
ለምን ምልክት የሚሰጥ ነገር አናደርግም ከሚል መነሻ ነው የዛሬው መርሃ ግብር የተዘጋጀው ማለት ነው። ስለዚህ በሁሉም አካባቢ ያላችሁ የግብርና አመራሮች፣ የፕሮጀክቶች አመራሮች አርሶ አደራችንን አርብቶ አደራችንን መካናይዜሽን ማስታጠቅ እንደ መደመር መንግስት እንደ ግብርና ቤተሰብ ከምንም ነገር በላይ ቅድሚያ የምንሰጠው ቅድሚያ ተግባራችን መሆኑን አስምረንበት ልንወስድ ይገባል። እያንዳንዷ ሳንቲም እያንዳንዷ ከልማት አጋሮቻችን የምናገኛት ሀብት ተሰባስባ ተለቅማ ወደ ማሽነሪ የምትሄድበትን አግባብ ለመፍጠር ነው ተግባብተን እየሰራን ያለ ነው። ከዚህ አንጻር ኤፍኤስአርፒ፣ ኤቲአይ፣ ፒኤስኤንፒ ሌሎችም ፕሮጀክቶች የኮሪያ መንግስት ይህንን ኢኒሼቲቫችንን በመቀበል ዛሬ የምናሰራጫቸው ማሽነሪዎች ለመነሻነት እንዲሆን በዚህ መልክ አደራጅተው አሰባስበው ለአርሶ አደሮቻችን ለአርብቶ አደሮቻችን ያለንን ሀብት ተጠቅመን ወደ መካናይዜሽን ለመሸጋገር የምናደርገው ጥረት እንዲሳካ ትብብር አድርገዋል። ትልቅ አስተዋጽኦ አበርክቷል። ለዚህም በእናንተ ፊት የከበረ ምስጋናዬን ለማቅረብ እወዳለሁ። በዛሬው ዕለት የምናሰራጫቸው የተለያዩ ማሽነሪዎች፣ ኮምፒውተሮችና ተሽከርካሪዎች በአጠቃላይ በ2.3 ቢሊዮን የኢትዮጵያ ብር የተገዙ ናቸው። ከዚህም ውስጥ 63 ትላልቅ ጉልበት ያላቸው 100 እና 135 የፈረስ ጉልበት ያላቸው የምታያቸው ትራክተሮች ሲሆኑ ከነዚህ 63 ትራክተሮች ውስጥ 41ዎቹ ትራክተሮች በኤቲአይ ድጋፍ የተገኙ ሲሆን 22ቱ ትራክተሮች እና 71 ዎኪንግ ትራክተሮች በኮሪያ መንግስት ድጋፍ የተገኙ ናቸው። በዚህ አጋጣሚ ወንድሜ ዶክተር ማንደፍሮን እንዲሁም ደግሞ የኮሪያ መንግስት ተወካዮችን እንድታመሰግኑልኝ እፈልጋለሁ። ከዛ በተጨማሪ በኤፍኤስአርፒ 150 የሚሆኑ የሩዝ መፈልፈያ 78000 ጫጩቶችን በአንዴ ማስፈልፈል የሚችሉ በአመት እያንዳንዱ አቸሪ ከ1 ሚሊዮን በላይ የኮመርሻል ስቶክ ዶሮዎችን ሊሰጡን የሚችሉ አራት አቸሪዎችን የገዛልን ኤፍኤስአርፒ ነው። 5 የከርሰ ምድር ውሃ ማውጫ ሪጎችን ለመስኖ አገልግሎት እንዲውሉ ከዛ በተጨማሪ 243 ያማሃ ሞተር ሳይክሎች ዛሬ የሚሰራጩ ሲሆን 90 ሞተር ሳይክሎች በአርኤልኤልፒ ድጋፍ የተገዙ ሲሆን 153ቶቹ ሞተር ሳይክሎች ደግሞ በበረሃ አንበጣ መከላከል ፕሮጀክት ድጋፍ ነው የተገዙት። በተጨማሪም 15 ተሽከርካሪዎች በበረሃ አንበጣ መከላከል ፕሮጀክቶች፣ 460 ሶላር ፓምፖች በልማታዊ ሴፍትኔት ፕሮግራም የስራ ማስኬጃ ወጪያቸውን በመሸፈን ያስቀመጥነውን ፕራዮሪቲ ቀድመው በመተግበር እነ ወይዘሮ ስንታየው ላደረጉት ትልቅ ተነሳሽነት በእናንተ ፊት ምስጋና ይገባቸዋል ማለት ነው። ከዚህ በተጨማሪ 900 ኮምፒውተሮችና የአይሲቲ ዕቃዎች በልማታዊ ሴፍትኔት ፕሮግራም እንዲሁም ደግሞ በቡናና ሻይ ባለስልጣን በኤፍኤስአርፒ እንደዚሁ 5 ማሽኖች ለቡና መቅመሻ የሚሆኑ ለ5 ክልሎች የሚሰራጩ ማሽነሪዎች መጥተዋል። ካሁን በኋላ በዚህ ግቢ የምናደርጋቸው የድጋፍ ስርጭቶች በአብዛኛው ወደ ማሽነሪ ያዘነበሉ ይሆናሉ። ክልሎች በደንብ ስሙኝ፣ የፕሮጀክት አስተባባሪዎች በደንብ ስሙኝ፣ የልማት አጋሮቻችን በደንብ ስሙኝ። አርሶና አርብቶ አደሮቻችንን መካናይዜሽን ማስታጠቅ ለመደመር መንግስት የቅድሚያ ጉዳይ ነው። ስለዚህ እያንዳንዷን ሳንቲም ለወርክሾፕ፣ ለኮንፈረንስ፣ ለቫሊዴሽን፣ ለስራ ማስኬጃ፣ ለውሎ አበል የምናወጣውን ወጪ ቆጥበን ፓምፕ፣ ትራክተር፣ ዎኪንግ ትራክተር፣ ኮምባይነር፣ ሞየር ማሽኖችን መግዛት ነው ፍላጎታችን። ከሞተር ሳይክሎች በላይ ከተሽከርካሪዎች በላይ ወደ ማሽነሪዎች ኢንቨስት እናደርጋለን። መስኖና የውሃ ቴክኖሎጂ መጠቀም ሁለተኛው ፕራዮሪቲያችን ነው። ስለዚህ ፓምፖች፣ ሶላር ፓምፖች፣ ሪጎች ቅድሚያ የምንሰጣቸው ናቸው። ፕሮግራሞቻችሁን ከዚህ አንጻር መቃኘት፣ እቅዳችሁን መልሳችሁ መከለስ፣ ማስተካከል ያስፈልጋል። ኢትዮጵያ 130 ሚሊዮን ህዝብ ያለባት ሀገር ናት። ስለዚህ ባዮቴክኖሎጂን በግብርናችን ኢንትሮዲውስ ካላደረግን በተለመደው አካሄድ በተለመደው የችግኝ ብዜት የምግብ ዋስትናችንን ማረጋገጥ አንችልም። ስለዚህ
የቲሹ ካልቸር ማዕከላትን በማቋቋም በሚሊዮኖች የአትክልት፣ የፍራፍሬ፣ የቡና እና ሌሎች ችግኞችን ማባዛት ፕራዮሪቲያችን ነው። ከዚህም የተነሳ የልማት አጋሮቻችን ክልሎችም እንደዚሁ በዘልማዳዊ የችግኝ ጣቢያ ከዚህ በላይ የህዝባችንን የዲሞግራፊ ሁኔታ ባማከለ መመገብ የሚያዳግተን ስለሆነ ባዮቴክኖሎጂ ላይ መሸጋገር ፕራዮሪቲያችን መሆኑን አውቃችሁ በዚህ ኢንቨስት ለማድረግ ትኩረት ማድረግ ያስፈልጋል። ከዛ በተጨማሪ የአርብቶ አደሮቻችንን የከፊል አርብቶ አደሮቻችንን ህይወት ለማሻሻል የእንስሳት ዝርያ ማሻሻል ዋነኛ ፕራዮሪቲያችን ነው። ከዚህ በመነሳት በቀጣይ በጣም ትላልቅ የሆኑ የናይትሮጂን የፈሳሽ ናይትሮጂን ማዕከላት ሃቸሪዎችን በስፋት እንዲሁም ደግሞ የአነስተኛ አመንዣቂ በጎችና ፍየሎችን ዝርያ የማሻሻል ጉዳይ አግሬሲቭሊ ትኩረት ሰጠን የምንሰራበት ነው የሚሆነው ማለት ነው። ስለዚህ በእንስሳት ሀብት ዙሪያ የሚሰሩ ፕሮጀክቶች የእናንተ ትኩረት በእነዚህ ጉዳይ ላይ ነው መሆን ያለበት ማለት ነው። ከእንስሳት ሀብት ልማት አኳያ አንደኛ ዝርያ ማሻሻል ነው ፕራዮሪቲያችን። ሁለተኛ ግራንድ ፓረንት ሲስተም የዶሮዎችን ከሃቸሪ ጋር በደንብ አገናኝቶ መሬት እንዲረግጥ ማድረግ ነው። አሁን ያለን የፖልተሪ መጠን ለህዝባችን በሚከፋፈልበት ጊዜ ቁጥሩ በጣም አነስተኛ ነው። ለአንድ ሰው ከሁለት ዶሮ በላይ የሚደርስ አይመስለኝም በአመት። ይሄ ደግሞ በዓለም ዝቅተኛው ቁጥር ነው። ዓለም ላይ ርካሹ የፕሮቲን ምንጭ ዶሮ ሆኖ ሳለ እኛ መስራት የሚገባንን ባለመስራታችን፣ ቁልፍ ማነቆ ባለመፍታታችን እየተቸገርን ስለሆነ ከዚህ መውጣት አለብን። ሃቸሪ የትኩረት መስካችን ይሆናል። የእንስሳት ጤና፣ የእንስሳት መኖ ማቀነባበሪያ፣ አነስተኛ አግሮ ኢንዱስትሪዎች፣ የግብርና ሎጂስቲክስ፣ እነዚህ ፕራዮሪቲዎቻችን ናቸው። እነዚህን ስናደርግ ግብርናችንን ስናዘምን ግብርናችን በእውነትም በትክክልም ገጠሩን የሚያንቀሳቅስ ወጣቶችና ሴቶችን በአግባቡ የሚጠቅም አርሶ አደሮቻችንና አርብቶ አደሮቻችን ከዕለት ጉርሳቸው ለምግብ ከማምረት አልፎ ለገበያ ወደ ማምረት የሚያራምዳቸው ይሆናል። ከዚህ የተነሳ የግብርና ቤተሰቦች ሁሌ በምናደርጋቸው መድረኮች፣ በምናደርጋቸው ግምገማዎች፣ በምናደርጋቸው ጭቅጭቆች እዚህ መግባባት ላይ ደርሰናል። ሆፕፉሊ በሚቀጥለው ጊዜ በምንመጣበት ወቅት ሞተር ሳይክሎች፣ መኪኖች እና አንዳንድ ጠረጴዛ ወንበር ምናምን ሳይሆን የበለጠ ትራክተሮች፣ የበለጠ ፓምፖች፣ ከፍ ባለ ቁጥር ሪጎች የምናይበት ሁኔታ ይኖራል። ክልሎች አደራ የምላችሁ የሚተላለፉላችሁን ማሽነሪዎች በአግባቡ ለሚመለከታቸው ፕሮጀክቶቹ የየራሳቸው ተልዕኮ የየራሳቸው ዓላማ ያላቸው ስለሆነ ለዛ ዓላማ በአግባቡ በስርዓት ጥቅም ላይ እንዲውሉ እንድታደርጉ ለማሳሰብ ነው። ይሄ የሁሉንም ክልል ችግር ይፈታል የሚል መነሻ አይደለም፣ ግን የመንግስትን አቋም የመንግስትን ፍላጎትና ከዚህ አንጻር ያለንን ፕራዮሪቲ ለማሳየት ነው። ክልሎች አካባቢ ዋናው አቅም አርሶ አደሮቻችንን በማስተባበር ግንዛቤ በመፍጠር የሜካናይዜሽንን ጠቀሜታ በማሳወቅ ካገኛት ገቢ ቆጥቦ ወደ ሜካናይዜሽን እንዲሄድ ማነሳሳት ያስፈልጋል። መንግስት በዚህ ረገድ የሚያደርገውን አጠቃላይ ድጋፍ አጠናክሮ ይቀጥላል። ከድጋፍ ሰጪ አካላት ከወዳጅ ሀገሮች ጋርም ሰፋፊ ውይይቶችና ድርድሮች እያደረግን ነው ያለነው። በርከት ያሉ ሀገራት የትራክተር የኮምባይነር መገጣጠሚያዎችን ይዞ ወደ ሀገራችን ለመግባት ፍላጎት እያሳዩ ነው ያሉት። በሀገራችን በሚገጣጠሙበት ጊዜ ደግሞ እነዚህ ማሽነሪዎች በሂደት ዋጋቸው የቀነሰ በተመጣጣኝ ዋጋ አርሶ አደራችን የሚያገኝበትን ሁኔታ እንፈጥራለን።